ምን ነው እስከነላይ አይቻኮልክ ታገባት ነው እንዴ? አዎ ምን ችግር አለ? አገባታለሁ። እሱ ነው ፈልገው እኮ አሁን ሄድ ከዚህ ለከኝና ማለት ነው። ስለሌላም ሰው መጨነቅ ጀመርክ ስለሚያገባኝ ምናምን አይመለከተም እኮ እሱ ተው። ከኔ ጋር ነው አይደል? ትዳርን መጀመሪያ በስርዓት ነው እንጂ አንተ ቆይ ሁሌ በጉልበት ነው እንዴ የምታምነው? እውነት አንተ እንደሰለጠነ ሰው እንደ ባላምሮ ሰው እንደተማረ ሰው የምታስብ ከሆነ እስኪ ልቀቀው። ሁሌ መጓተት አይሰለችም? እኔ እናንቺ ነን አይደል? ጉዳዩ ማለት ነው። ሁሌ እንደዚህ ሲነገር ማውራት የምፈልገው እኔ እናንቺ ነን አይደል? እኮ ልቀቀው አይሄድም። እዚህ ነው የሚሆነው። ሁሌም እውነቱን ሲነገር የሚያንጨረጨር ነገር አለ ነው። ምን እሱን ከምታመጪ ሌላ ትንሽ ወጣምሻ ነገር እጨምራለሁ። ችግር የለም እንደተጨመር መራር እጨምራለሁ። አሁን አንተ እጨምራለሁ። ይኸውልህ አሁን እሱ አይደለም ይኸውልህ ጋርድ ምናምን አይደለም። አሁን ከዚህ ከከፋ ማለት ነው ሌላም ነገር ጨምሬ ልመጣ ስለምችል ያ ነገር እንዳይሆን እባክህ እዚህ ላይ ፈርመ ለምን ታስመስላለህ? አንተ እኮ እንደዚህ አይነት ይሄንን ነገር እኮ አትፈልገው ማለት በክብር ተከብሮ መኖርን እኮ አትፈልገው። አንተ እንደፈለክ መንዘላዘል ነው የምትፈልገው። እውነቱን ስነግርህ ክብር እኮ አትወድም አንተ አይደል? ስለዚህ ለምን እንደዚህ ትሆናለህ? አንተ እንደፈለክ መንዘላዘል ነው የምትፈልገው። እውነቱን ስነግርህ ክብር እኮ አትወድም አንተ አይደል? ስለዚህ ለምን እንደዚህ ትሆናለህ? ስለማትፈልግ ፈርመህ ቤትሽ ለኔ ያለሽን ክብርና ለኔ ያለሽን ቦታማ ቤትሽ በመመላለስ ሰዓት በብዙ ነገር አሳይተሽኛል። ገባ በደንብ ሰው ነው ታከብሪ ያውቃለሁ እኮ ስለሚገባ እኮ ነው። አንተ እዛ እንደፈለክ እንደዚህ አክት ያደረክ እንደፈለክ ከማንንም ጋር እየሆንክ እኔ አንቺ ፈልጌ መጣው ብትለኝ ማን ልትዋሽ? እኔ ሩት ልትዋሽ? በጣም ብዙ ነገር አየን እኮ አሳየን እኮ። ስለዚህ በቃ አትፈልጊም። በቃ እኔ ቀድሜ ትቻለሁ። እኔ አልፈልግም። ፈርምና ተወኝ። አይገባህም? ፈርምልኝ እኮ ፈርምልኝ። ከኔ ምንድን ነው የምትፈልገው ታዲያ? ስርዓቱ ኑርሽ። ከኔ ምንድን ነው የምትፈልገው? ፈርምልኝ። አንብበው። ይሄ አላለቀም። እሱም ጉዳይ ቢሆን አላለቀም። ስላላለቀ ነው እኮ አንብበው። ምንም የተደበቀ ነገር የለም እኮ አይደል? ንገሪኝ ምን እንደሆነ። ግዴታ መንበብ አይጠበቅብኝም። ጊዜን መስጠት አይጠበቅብኝም። ንገሪኝ ምንድን ነው? መስማት ትችላለህ? ባለፈው ጉዳያችንን አልጨረስንም። ስለ ፍቹ ጉዳይ ጨርሰን ጸድቆ ማተም ተደርጎበት ፍርድ ቤት አልገባም። ስለዚህ አሁን ድጋሚ የመውለጃ ጊዜ ስለቀረበ ትቼው መጥቻለሁ ወደዚህ። ሰምተኛል አይደለ? ደጋግሜ መናገር አይጠበቅብኝም። ወይም ደግሞ ማስታወስ ከፈለግ ወይ የመርሳት ችግር ካለብህ ቪዲዮዎችን ሰርተናል መልሰህ እያቸው ስክሮል እያደረግ ያኔ ታየዋለህ። አሁን ስለዚህ ይሄንን ትፈርምልኛለህ። ግዴታህ ነው ትፈርምልኛለህ። አሁን ከኔ ጋር ጸብ ነው የምትፈልገው? ካንተ ጋር ምንም እውነቱ ሲነገር ስለማትወድ ነው። ይኸውልህ እንደዚህ እያንጨረጨረ ያለው እውነት ተናጋሪ ነህ ማለት ትችላለህ። በቃ ይኸውልህ ይሄንን ነገር እስከተደረጉ ድረስ የትም አልሄድም። እንዴ ባልና ሚስት እኮ ነን አይደል? አሁን ነው አልፈልገውም እኮ አሁን ነው የምሰማው። እሱ አልፈልግም እኮ ችግር የለውም። ነበርን እሺ ነበርን አይደለም? አሁን ነበርን ነን እንዴ ነበርን። ባለትዳሩ የተከበሩ እስቲ እዚህ ላይ ፈርመው እንደው ባለትዳር አይደለሁም እንደፈለኩ መሆን እችላለሁ ራሴ ነፃ ነኝ ብለህ ላንተም ኮንፊደንስ እንዲሆነ በደንብ እዚህ ላይ ፈርመህ ራስህን ነፃ አውጣ። ውስጥ ግድ የለም ላንተም ቢሆን ጥሩ ነው። አንካ በእናትህ ይሄ ነገር አለመፈረም መጣልህ ማለት ነው። አንተ ትንሽዬ ጨለማ ክፍል ውስጥ ዘብጥያ እንደምትጣል እንዳረሰው አለመፈረም ይሄንን ወረቀት መወርወር ማለት ነው። ይኸውልህ እኔ እኮ አልፈልገውም ያንን ነገር ማድረግ። ለምን ታስገድዱኛላችሁ? አንተም ዙሪያ ያሉት ሰዎች አንተም በደንብ ያገባኝ ዙሪያ ያሉ ሰዎች ምናልባት ዛሬ ላይ ሆይ እያሉሽ አለንልሽ ብትለዩም ምንም ነገር የሚመጣ ታሪክ የለም ምናምን ብለው እንደዚህ ድፍረት እየሰጡሽ ከሆነ አይጠቅሙሽም። ነገ ህይወትሽን ኑሮሽ የምትኖሪው ራስሽ ነሽ። ገባሽ? እየሄድሽበት ያለው መንገድ ትክክል አይደለም። ትክክል እንዳልሆነ ደግሞ ዛሬ አይደለም የነገርኩሽ፣ ያኔም ነግሬሻለሁኝ። አሁንም ቢሆን ሁሉ ነገር ያለው አንቺ እጅ ላይ ነው። ነገሮችን ለማስተካከልም ለማበላሸትም ምንም ለማለት ማለት ነው። ከዛ በፊትም ምንም ታዩ ከዛ በፊቱን አልፌዋለሁ። አሁንም ግን ጊዜሽን ተጠቀሚበት ነው እያልኩሽ ያለሁት። ነገ የሚጸጽትሽን ነገር ነው እንትን የምትይው። ከኔ ጋር መለያየት ችግር የለውም ላንቺ። ምናልባት አሁን ዙሪያሽ ላይ ሰው ስላለ እንትን ላይልሽ ይችላል፣ ላይሰማሽ ይችላል። ነገ ከነገ ወዲያ ግን እንደሚሰማሽ ማወቅ አለብሽ። እኔ ወንድ ልጅ ነኝ። የትም ሄጄ መኖር እችላለሁ። የትም ሮጬ መግባት እችላለሁ። የትም ቦታ ወጥቼ በልቼ መግባት እችላለሁ። አንደርስታንድ ማድረግ አለብሽ። እንደዛ እያልኩኝ አይደለም። የፈለገ ነገር ቢሆን እያየሽውም ነው። እኔ አብርሃም አጠገቤት ብትኖሪልኝ ደስ ይለኛል። ያለ አንቺ ደግሞ መኖርም እንደምችል ማወቅ አለብሽ። ኦኬ ነኝኛ ካንተ ተለይቼ መኖር ያቃተኝ አሁን ነገርን ከማወሳሰብና ሌላ ነገር ውስጥ ከምትገቢ እኔ ማንም ሆይ ማላለኝም። ከዚህ በፊትም ማንም አብሮኝም አልነበረም። እኔ ብቻዬን ምን አይነት ነገርና ምን አይነት ጊዜን ተጋፍጬ እንደወጣሁኝ ምን አይነትም ሴት እንደሆንኩ በደንብ ጠንቅቀህ ልቦና ያውቀዋል። አስረግጠህ ታውቀዋለህ ምን አይነት ሰው እንደሆንኩማ።
የማንም መገዛም የማንም ሆይታ የማያስፈልገኝም። ሆይታማ ያለው ማን ጋር እንደሆነ ማንም የሚያውቀው ግልጽ ነገር እኮ ነው። እንደዛ ከሆነ ችግር የለውም። በቃ ይሄን ከሆነ የምትፈልጊው በዚህ ወረቀት ምክንያት አጨቅጭቅኝ፣ በቃ በዚህ ወረቀት የሆነ ነገር ምናምን ሰበብና ሰበብ እየፈጠርሽ እኔ ጋር አትምጪ። ይሄንን ወረቀት ከዛ በፊት ሰላም በነበረን ሰዓት እኔን አልፈልግም እንኳን እያልሽኝ ቤትሽ በመመላለስ ሰዓት ማስፈረም ትችይ ነበረ። ዛሬ ላይ እና ሄርሜላ ወለ ነገር ቪዲዮ ስታይ ወይንም ደግሞ ንገርሽ አቅሙ በደንብ ሳይነበረኝ ተሯርጬ ማስጨረሳቸው ነገሮችን ስንሄድ አሁን አይደለም ይሄንን ማስፈረምሽ የምታይሽ ማለት ነው። ያኔም እኮ ልጅን ለማየት ምንም ነገር አውርተሽኛ ልጅን ለማየት መጣ እንጂ ከኔ ጋር እኮ ጉዳይ እኮ ያበቃ ጉዳይ እኮ ነው። ምንድነው የምታወራው? ያ በቃ ጉዳይ እኮ ነው። ልጅ ለምን ወረቀት አልሰጠሽኝም? ዛሬ ላይ ምን አድርገሽ ስላልቻልኩኝ ያኔ አልተነኩኝ። ያስፈልገውም ቤትሽ መጥቻለሁ ኮንካ ይሄን ወረቀት አንድ ጊዜ ፈርመልኝ ብለሽ መስጠት ትችይ ነበር። ያኔ እኮ ወረቀት ቢኖር እኮ ኢዚ ነበር፣ ለኔ ቀላል እኮ ነበረ። ያኔ መጨረስ ስላልቻልኩኝ አይደል እንዴት እቺ ቁጭ አልኩትኝ። አሁን መውጣት ስለቻልኩኝና ነገሮችን ማከናወን ወይም ደግሞ ማድረግ ስለቻልኩኝ አሁን ስለወጣሁኝ ከዛ ቦታ ገባ። አሁን ጠንከር ስላልኩኝ ስለወጣሁኝ የራሴ ነገሮችን ረን ማድረግ ችያለሁኝ። ገባ? ያኔ ማድረግ ስላልቻልኩኝ ነው